የዘንድሮው የተፈተናችሁ እንደኔ የዘንድሮው የተፈተናችሁ ከተደረደሩት ማንን መረጣችሁ? ከፊደሎች ሁሉን ያወዳደራችሁ ሰላም በሉ እንደሰግነሽ ማርያም አስተውቆት ማርያም ከማህፀንሽ በእንዳንዳንሽ ወያጀባዎች ማይበረ ነዩ ድንግላዊ ጸሎተ እግዝእትነ ማርያም ይበቃል ዛሬ አይዞት ሌላ ቀን እመጣለሁ አሁን ርፍ በሉ እመቤታችን ስታዘኝ እዛ ነግሬው ተወለ የ800 ዓመት ታሪክ ያለው ዋሻ በመኖሪያ ቤት ውስጥ አለ እሱን ጠብቂ ብላኝ እዛ ቁጭ ብያለሁ አላልኮትም በርቱ እሺ እሺ አይዞት እሺ አይዞት እሺ አይዞት ለምንድን ነው የሚያለቅሱት? የእግዚአብሔር ስራ እየገረመኝ በቃ አሁን ለኔ እኔ የሚያደርጉልኝ ምን መሰሉት? እቺ ሰላም ለኪ የለችም ከእንቅልፎት በኋላ ሲነሱ ሰላም ቅድም ትናንትና እኮ እንደዚህ ማውራት አንችልም ነበር ከትናንት ወዲያ እንደዚህ እናወራ ነበር እንዴ ይሄ የመብርሃን ስራ ነው ይሄን አድርጊለት እያለች አዛኝ ነው እኔም ደግሞ እንደርሶን አይነት አባት በማግኘቴ በጣም ደስ ብሎኛል እየለመንኳት ነው እርሶ ቆመው በቪዲዮ ተቀርጸው ህዝብ ማየት አለበት የሰሩትን ታሪክ አይደል ማታየታል እንደገና ቀሚስ አዘጋጅለት ብላኛለች ሰማያዊ ጥቁር እንዳታለብሽ እንዳትሰሪ እንዳታሰፊ ብላኛለች ሰማያዊ ነው ብላኛለች እሱን አዘጋጃል እሺ አዎ አይዞት ያዙሩኝ ይገባውታል ለፍተዋል ድካሞት እንደዚሁ አይቀራትም እሺ አይዞት በስጋ ወደሙ በተደረደረው ህዝብ አዳም በሙሉ ምነዋ ወንድሜ ተዋርደሃል አሉ አናምን ፈተናው ከባድ ነው አያንቀሳቅስም ፈተናው ከባድ ነው አያንቀሳቅስም ከዘመድ ቢጠቁት የልብ አያደርስም ወርቁን ተወውና ስምህን መልስም ላይክስ አይበድልም ቀስ ብሎ ማየት ነው እንደኔ ከሆነ መልሱ ለበጎ ነው አናምን ሰንበት ገባ ኪዳን አደርሳለሁ ኤው ሰንበት ገባ ኪዳን አደርሳለሁ ወረፋ የደርሰው በጊዜ ቁሜያለሁ አንዱ ካንዱ የማንጋር ራሱን ይወቅ
ነገም ፈተና አለ ድንገት እንዳንወድቅ ናምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናታችን ቤዛዊተ ዓለም ክብር ምስጋና ይግባት። እንግዲህ ዛሬ የአባታችን የቀብር ስነ ስርዓት እንግዲህ እግዚአብሔር በፈቀደውና በወደደው ተከናውኗል። ብዙ ሕዝብ የጠበቀው 4 ኪሎ ካቴድራል ስላሴ ነበረ። የእሳቸው ፍቃድ አይደለም በዛ ቦታ ላይ መሆን። እሳቸው የፈቀዱትና የወደዱት ይችን ቦታ መርጠዋል። እንግዲህ ይሄ የእግዚአብሔር ምርጫ ነው። በዚህ በ12 ቀን ትውውቅነት እግዚአብሔር ብዙ ስራ ሰርቷል። እኔንም እሳቸውንም ያስተዋወቀበት ያነጋገረበት፣ እኔም ከእሳቸው ጋር የተነጋገርኩበት፣ እሳቸውንም እግዚአብሔር አምላክ የላከኝን መልእክት ለእሳቸው በመንገር በማሳወቅ እሳቸውም እንደሚያውቁ እንደውም ንግስተ ነገስት እህተ ማርያም ዘኢትዮጵያ እባላለሁ ብለሽ በይው ነው ብላ ያለችኝ ወላዲተ አምላክ። ይሄን ስላቸው ተፈጸመ ብለው ነው ያሉኝ እና 3 ቀን በየተመላለስኩ ነበር ስጠይቃቸው የነበረው። ከዛ በኋላ 3 ቀን እንደጨረስኩኝ ማህበሩ ደግሞ ተከታትሎ እንዲጠይቃቸው ተደርጎ ነበረ። እንግዲህ በእመቤታችን በዘመን አቆጣጠር በሄኖክ ዘመን አቆጣጠር ዛሬ መጋቢት 24 2017 ነው። በአውሬው ዘመን አቆጣጠር ደግሞ መጋቢት 12
2011 ነው። ከብዙ ፈተና በኋላ ነው እዚህ ጋር የደረስነው። ቀብሩንም ልደርስ አልቻልኩም። ብዙ ውጣ ውረድ ነበረ ወደዚህ ለመምጣት። እሳቸው እዚህ እንዳይቀበሩ ብዙ ትግል ነበረ። እመቤታችን በምትሰጠኝ መመሪያ መሰረት አሳውቄ ከመኖሪያ ቤታቸው በስንት ሰዓት መውጣት እንዳለባቸው በነገረችኝ መሰረት በዛ መልኩ ተነግሮ ቀጥታ ወጥተው እዚህ እኚህ አባታችን ባፈሯቸው በንስሐ ልጆቻቸው ታጅበው በመድኃኔዓለምና በቅድስት ድንግል ማርያም ማህበር ዘኢትዮጵያ ማህበርተኞች ታጅበው በሌሎች ምእመናን ታጅበው የቀብር ስነ ስርዓታቸው እዚህ ተከናውኗል ማለት ነው። እንግዲህ ይሄ ቦታ ሚስጥራዊ ቦታ ነው። ስውራን ቅዱስ አባቶች ያሉበት ቦታ ነው። አባታችን አብርሃምና ካህኑ ሊቀ ካህኑ መልከ ጸዲቅ የተገናኙበት አባታችን አብርሃም ፈተናውን ወይም ደግሞ የተሰጠውን ነገር ጨርሶ የቆመበት ምድር ናት እቺ ቦታ እና ሊቀ ካህኑ መልከ ጸዲቅ እና አባታችን አብርሃም የተገናኙበት ቦታ ነውና አባታችን አባ ተስፋ ስላሴ ይሄን የመረጡበት ምክንያት አለ። ይሄንንም እንድፈጽም ነው እመቤታችን ያዘዘችኝ። በዚህ አጋጣሚም የንስሐ ልጆቻቸውን ወይም ደግሞ በሃይማኖት ምክር የሰበሰቧቸውን ልጆቻቸውን እና ሲያስታምሟቸው የነበሩ ሁለት እህቶች ብዙ ፈተና ሲወጡና ብዙ መከራን አብረው ሲካፈሉ የኖሩ እና እኛም ደግሞ ባለቀ ሰዓት ላይ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንድንገኝ እግዚአብሔር ፈቅዶ እመቤታችን በሰጠችን መመሪያ መሰረት እመቤታችንም እንዳልፈቀደች ጌታችንም ትእዛዙ እንዳልሆነ አባታችን ግን የፈለጉት እችን አፈር ለመቅመስ ነው የፈለጉት እና ያም በእመቤታችን ስለተረጋገጠልኝ እሷ በምትሰጠኝ መመሪያ መሰረት እየተናገርኩ አስክሬኑን በስንት ሰዓት ማውጣት እንዳለባቸው ተናግሬ በዛ ወጥቷል ማለት ነው። ከዛ በኋላ ግን እነሱ እዚህ አስክሬኑን ይዘው ከደረሱ በኋላ ያው መኖሪያ ቤቱ በፌደራል ተከቦ ነበረ። ምክንያቱም ያው ስላሴ ቤተክርስቲያን ነው ይቀበራሉ ተብሎ ሁሉም የጠበቀው የነበረው ማለት ነው። ግን እግዚአብሔር የፈቀደው እቺን ምድር ነው። ስለዚህ እኛም በረከቱን ተሳታፊ አድርጎናል ፈጣሪ ፈቅዶልን ይሄንን በረከት እንድናይ ለታሪክ ለልጅ ልጆቻችን እንድንናገር ማለት ነው። እንዲህ ነው የሚባለው። ኢትዮጵያን እያሉ ተወለዱ፣ ኢትዮጵያን ብለው ሞቱ። ከመቃብራቸው በላይ ይሄን ያለው ጽሁፍ ማለት ነው። እውነተኛ የታሪክ አባት ናቸው። የያዙትን ቅርስ የሚረከበኝ ጠፋ ብለው የሚጨነቁ አባት ናቸው። ዛሬ የተደረገው ትናንትና ማታ እውነት ማህበሩም አልተኛም። ትልቅ ሩጫ ላይ ነበረ። ምክንያቱም እዚህ እንዳይመጡ ብዙ ነገር ነበር። እመቤታችን በሰጠችኝ መመሪያ ግን ክብር ምስጋና ይግባው ፈጣሪ። ተክለ ሃይማኖት አለ፣ ሰማዕቱ ቅዱስ ጊዮርጊስ አለ፣ ሊቀ መላእክቱ ቅዱስ ሚካኤል አለ። አይዞሽ በሙሉ ንገሪያቸው ምንም እንዳትፈሩ እንዳትጨነቁ ተብለው 7 የኛ የማህበሩ አባላት የሆኑ በእኛ አባት መኖሪያ ቤት እዛው 4 ኪሎ እዛ እንዲያድሩ ተደርጎ ለሊት 11 ሰዓት ላይ ሊነጋጋ ሲል አስክሬኑን ይዘን ወተናል። ያው ፍቃድም ስላለን ነው። መጀመሪያ ሲኖዶሱ ፈቅዷል። ምክንያቱም ያስታመሙት እያሉ ቤተ ክህነት መወሰን ስለማትችል ማለት ነው። ያስታመሙት ናቸው እነሱ ከኚህ አባት የት መቀበር እንደሚፈልጉ የት የመጨረሻ ረፍታቸው እንደሚፈልጉ ሲኖዶሱ አምኖበትን ያን ወረቀት የሰጠው ማለት ነው። ያ ወረቀት ተሰጥቶ ግን ብዙ እርስ በርስ ፈተና ነበረን። የሚያስፈራሩም አባቶች ነበሩ። እኚህን አባትም ደግሞ እናገራለሁ ማን እንደሆኑ። ወየውላችሁ የማለትም እንደ ወየውላችሁ ነው አባባላቸው። እንደዚህ አይነት ክርስትና ግን የለም። እኔም የሞላችኝ ወላዲት አምላክ ስለሆነች የቀጥታ ያንን ማህበር
የቅዱስ ሚካኤል ማህበር ነው ያላቸው ተስፋ ስላሴ ግማሽ ማህበርተኛው ነው ያለው እነሱን ማበረታታትና አይዟችሁ ብለሽ ባያቸው ምንም አይነካችሁም ብለሽ በይብላኝ በዛ መልክ ለሊት ማታ ይሄንን መልእክት ሰጥ አድሬ ጧት ላይ በግል መኪና ማለት በራሳችን መኪና እንዲወጡ ተደርጓል ማለት ነው። ይሄ የእግዚአብሔር ረቂቅ ስራ ማለት ነው። ዘበኞቹም ወረቀቱን አይተው በትክክሉ ፍቃድ እንዳለን አይተው ነው። ግን ማታ የተባለው እንዳይወጡ በፖሊስ እናስይዛችኋለን ነበር የተባለው አስክሬን ይዛችሁ እንዳትወጡ ተብሎ ይሄ ሁሉ እንግዲህ የሲኖዶ የማቲያስ ስራ ማለት ነው። ይሄ በስልክ እሱ ደውሎ ነው አይቻልም ስላሴ ካቴድራል ነው የሚቀበሩት ብለው ያሉት እሳቸው ግን ካቴድራል ስላሴ ከቀበራችሁ 7 ትውልዳችሁ ይረገም ብለው ነው ያሉት። ስለዚህ ያንን ደግሞ እርግማንኛ አንፈልገውም ማንም ላይ እንዲደርስ ስለማንፈልግ ይህ ነገር ይፈጸም ዘንድ ግድ ነው ማለት ነው። እሳቸውን በተመላለስኩና በጠየቁ ጊዜ ባለፉት 3 ቀናት በተከታታይ በሄኖክ ዘመን አቆጣጠር እንደገና ሄጄ እንዳያቸው የታዘዝኩት የነበረው መጋቢት 12 2017 ማለት ነው። በ12 በ13 በ14 ነበር 3ቱን ቀን በተከታታይ ይሄድኩ። ከዛ በኋላ የሚያምረው ምግብ ስሪለት እየፈጨሽ ባለች መሰረት ምግቡ በዚህ መልኩ ይፈጭላቸው በጁስ መልክ ይጠጡ እየተባለ አትክልት ነገሮች እንዲመገቡ መቤታችን በሰጠች መመሪያ ታዟል ማለት ነው። ቪዲዮውም ከሳቸው ጋራ የመጨረሻ ቀኔ ላይ በ14 ማለት ነው መጋቢት 14 2017 ላይ ቪዲዮ ቀረጻ አድርጌ ያለው ከሳቸው ጋራ ማለት ነው። ልጆቼም ሄደው እንዳያዋቸው ተፈቅዷል ማለት ነው። ከመቅደላዊት በስተቀረ 3ቱ ሄደው አይተዋል። እንግዲህ እግዚአብሔር አምላክ የወደደውን አደረገ። እኛም ደግሞ ያን ፈተና አልፈን መጣን ብለን ደግሞ እዚህ የተሰራቸውን ጸዲቅ ለማቅመስ ሩጫ ላይ ነበርን። ያቺን ሩጫ ብዙ ለማክሸፍ ሞክሯል። እንግዲህ የሚቻለንን አድርገናል። እግዚአብሔር ስሙ የተመሰገነ ይሁን። እዚህም መሀል ያን ሁሉ አቋርጠው የመጡት እውነት የኚህን አባት በረከት ለማግኘት ነውና ኢትዮጵያ ታላቅ ሰው አታለች በዛሬው ዕለት ማለት ነው። በእግዚአብሔር ዘንድ ግን ትልቅ ደስታ ነው የእሳቸው ረፍት ማግኘት ማለት ነው። ለኛ ግን ትልቅ አባት ኢትዮጵያ እንዳጣች ማለት ነው። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ እንደዚህ አይነት ታሪካዊ የሆኑ አባቶችን እውነተኛ የተዋህዶ አባቶችን ፍለጋ የሚለው ፕሮግራሜ እንደዚህ አይነት አባቶችን ነው የምፈልገው። ከዚህ በፊት ቪዲዮ ላይ ተናግሬያለሁ። 42 ላይ ተናግሬያለሁ። አንድ አባት የታመሙ ልጠይቅ ሄጄ ነበረ ብዬ ስማቸውንም አልጠቅስም ብዬ ያልኩት እኚህን አባት ስለኚህ አባት ነበር የማወራው። ትእዛዝ ስለነበረን ያላወራሁት ማንነታቸውን ያልገለጽኩት። እንግዲህ እቺን ሰዓት እግዚአብሔር በዚህ ሰዓት እና በዚህ ቦታ ላይ እንድንገኝ ፈቅዷል። ክብር ምስጋና ይግባው። ወላዲተ አምላክ ክብር ምስጋና ይግባት። እውነት እመቤቴ ምንድነው ወላዲተ አምላክ ነው ያልኩት። የኚህ አባት ረፍት ሲነገረኝ እንዴት ለ3 ቀን እንደውም ያሉት 3 ቀን እንዳልገነዝ ጠብቁኝ ብለዋል። እንግዲህ እንደሰማሁትም 6 ጊዜ ሞተው እንደተነሱ ነውና ይሄ 7ኛ ነውና እንዳትገንዙኝ ብለው ሁሉ ነበር የተናገሩትና ያንን ግን ለመስበር ብዙ የሲጣደፉ የቤተ ክህነት አባቶች ነበሩ ይገነዙ እያሉ ማለት ሰውነታቸው በጣም ታዛዥ እንደነበረ ነው ማቀው። ምንም አይነት እውነት ከዚህ ዓለም በሞት ሲለይ አንድ ሰው ሰውነቱ ብረት ነው የሚሆነው። እሳቸው ግን ምንም የሚነሱ ለእንቅልፍ ሸለብ ብለው የተኙ ነው የሚመስሉት የነበረው። እንግዲህ የእግዚአብሔር ስራው ረቂቅ ነው። ይሄንን ታላቅ ቦታ እንድንረግጥ ለፈቀደ አምላክ ክብር ምስጋና ይግባው። አሁንም መሬቱን ገለባ ያርግላቸው እግዚአብሔር አምላክ። ኢትዮጵያ ዛሬ ትልቅ የሀዘን ቀኗ ነው ብዬ አስባለሁ ለራሴ። በተለይ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ታላቅ አባት ተዋህዶ ልጆች እንዳጣን ማለት ነው። አሁንም እንደዚህ አይነት ታሪክ የሰሩ አባቶች እንዴት ልንጠብቃቸው ልንከባከባቸው እንደሚያስፈልግ ማለት ነው። የሰሩትንም ታሪክ ትተውልን የሄዱትንም እንዴት ልንጠብቅና
ልንከባከብ እንደሚገባል ማለት ነው። እኛ አባት ወደ ኋላ ተተውት የሄዱት ነገር አለ። እመቤታችን ግን የምታስተካክዩ ነገር አለሽ ያን በተመለከተ ያለችው አለ። ያንን በሰዓቱና በጊዜ ሁሉ ይፈጸማል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አባታችን ተስፋ ስላሴ ሞገስ ምን ያህል ድንቅ ቦታ እንዳረፉ ማለት ረፍታቸው የት እንዳለ ለመግለጽ ያለውና የነብዩ ሙሴ አማች ዮቶር የነብዩ ሙሴ አማች ቤቶር የረፍት የመኖሪያ ክልሏ ነው የሚባለው። እንደገና እዚህ ጋራ ወንዝ ይታያል። ይሄ ወንዝ የሊቀ ካህን መልከጸዲቅ የባረኩት ውሃ ነውና ህዝብን በዚህ ይፈውሱ እንደነበረ ማለት ነው። ይሄው እንደምታዩት እንግዲህ አለ እና ይህ አይነት ድንቅ ቦታ ላይ ነው እኚህ አባት ያረፉት ረፍታቸው ማለት ነው። የታደሉ አባት ማለት ነው። እና የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ከተስፋ ስላሴ ሞገስ ከንስሐ ልጆቻቸው ጋር በመተባበር ይሄንን ድንቅ ቦታ ላይ እሳቸው ሲመኙት ወይም ሲፈልጉት የነበሩት የራሳቸው የግል መሬታቸው ላይ ነው እረፍታቸው የነበረው። ይሄን በማድረጌ አንዷን በመሆኔ ደስታዬ ወሰን የለውም። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ጻድቁ አባታችን አቡነ ተክለ ሃይማኖትም ከብቶችን ውሃ ያጠጡበት እንደነበረ እና እንደባረኩትም ነው ይሄን ቦታ ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት እንግዲህ ድንቅ ድንቅ ታሪክ ያለበት ቦታ ላይ የኛ አባት ረፍት ማለት ነው።
እንግዲህ ዛሬ እንደምታዩት የንግስና ማዕረግ ልብስ ለብሼ ነው እዚህ ቦታ ላይ የተገኘሁት። ይሄ ጥበብ የንጉስ ሰለሞን ጥበብ ይባላል። ይሄን በመመሪያ መሰረት ነው ዛሬ የለበስኩት። ምክንያቱም ያው ትልቅ አባት ናቸው ዛሬ ያረፉትና ይሄ ማዕረግ ልብሴን ለብሼ ነው ዛሬ የተገኘሁት ማለት ነው። እግዚአብሔር ይመስገን ልዩ ነው። ውጡ ውጡ አይልም፣ ሂዱ ሂዱ አይልም። ከዚህ ሰፈር ከቦታው ሁላችሁም እውነት የኚህን አባት ታሪክ የምታውቁ ወይ ገና ያላወቃችሁ ቦታውን መታችሁ መጎብኘት አለባችሁ። እንደ ክርስቶስ ፍቃድ ደግሞ አርባቸውን እንዘክራለን ብለናል። ይሄንንም በሚዲያም እናሳውቃለን። ቦታውን ህዝበ ክርስቲያን መጥቶ ማየት እንዳለበት እና አሁን ይሄ መጽሐፍቶቻቸው ቅርሶቻቸው የሰበሰቡት እንደ ቤተ ክህነት ሌላ እንዳታሸጋግርብን ለሌላ እንዳትሰጥብን እያንዳንዳችን ልንረባረብበት እንደሚገባ ማለት ነው። ምክንያቱም እሳቸው የሰበሰቡት ለኢትዮጵያውያን በሙሉ ብለው ያሉት ነውና ይሄ እያንዳንዱ ኢትዮጵያውያን ሊደርሰው የሚገባ መጽሐፍ ስለሆነ የበኩራችንን ልናረግ ይገባልና ሲያስታምሟቸው የነበሩ እህቶች ከጎናቸው አይዟችሁ እያሉ እውነት የቤት ክራይም ቤተ ክህነት ቤቱን የምትሰጣቸው የቤት ክራይ እየተከፈለ ነው። የቤት ክራዩንም ሲከፍሉ የነበሩ ወንድምቶች አሉ። በተለያየ ነገር ሲረዷቸው የነበሩ አሉ እና እነሱ ሁሉ ነው ዛሬ እዚህ ቦታ ላይ መተው የተሰናበቷቸው። ለኛም በዚህ በአጭር ጊዜ እውቅና በርግጥ በማህበሩ ውስጥ ያሉ ስለሳቸው ብዙ ታሪክ የሚያውቁ አሉ። ግን ለኔ እጅግ አዲስ ታሪክ ነው። በእመቤታችን መመሪያ ተሰጥቶኝ እሳቸውንም ለማየት ላበቃኝ አምላክ ክብር ምስጋና ይግባው። እንግዲህ በሚቀጥለውም እዚህ ቦታ ላይ እንዳልኳችሁ እንረግጠዋለን፣ እናየዋለን። እግዚአብሔር ድንቅ አምላክ ነው። እኔንም ማህበሩንም የበረከቱ ተሳታፊ አድርጎናል። እንግዲህ ይሄን ቪዲዮ የምትመለከቱ ሁሉ በረከቱ ይድረሳችሁ። እንግዲህ ማህበሩ ትንሽ ዝክር ሰርቶ ነበረ። ያንንም ዝክር ሁላችንም ያለችውን ተቃምሰናል። አርፍዶም ምግቡ ቢደርስም እንደምንም የሰይጣንን ድል አድርገን ያችን ተቋድሰናል ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በዚህ ጉዞ ላይ ያሉ አብረውኝ ማአት ናቸው። ግማሾቹ ሄደዋል። ጋሽነት አለ፣ እንዳላ አለ፣ ሄራን አለች፣ ቶማስ አለ፣ አቤል አለ፣ ልጄ ልዑል ስምዖን አለ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አሁን በሰላም እንደወጣን እግዚአብሔር ደግሞ ቤታችን በሰላም ያግባን። አሁን ቀጥታ ምን ሄደው ወደ አባ ተስፋ ስላሴ ቤት ነው። በዛ በመኖሪያቸው ቦታ ላይ ያሉትን ምእመኑን የሚመጣውን ደግሞ እናያለን። ማህበርተኞቻችን ተመድበው እዛ ደግሞ ያለው ምእመን ያስተናግዳሉ ማለት ነው። ደግሞ በዚሁ ተመርኩዤ ምንድነው መናገር የምፈልገው በጣም ይቅርታ ለመጠየቅ ነው። በአዲስ አበባ ላይ የሚገኙ ብዙ ኢትዮጵያውያን እሳቸውን የሚያውቁት 2 ሰዓት ላይ ነው የምንለቀው ብለን ተነግሯቸው ነበረ። አስክሬኑ ከዛ 2 ሰዓት ይወጣል ተብሎ ተነግሯቸው ነበርና ያ አላደረግንም። ይሄ የመንፈስ ቅዱስ ትእዛዝ ስለነበረብኝ ከሌሊቱ 11 ሰዓት የወጣንበት ምክንያት ማለት ነው። ማህበሩም የግዴታ የመንፈስ ቅዱስ ትእዛዝ መፈጸም ስለነበረበት ነው። ከሌሊቱ 11 ሰዓት ነው አስክሬኑ የወጣው። እዚህ መድረስ በሰዓቱ ስለነበረበት ነው። በእግዚአብሔር ስም ይቅርታ እንጠይቃለን። እንግዲህ ይህችን ቀን ያጣችሁ ደግሞ ለአርባው ማህበሩ ያቅማችን ያህል የእሳቸውን ታላቅነት ምን ያህል ለሃይማኖታችን ተቆርቋሪ የሆኑ አባት መሆናቸውን ለመግለጽ ያህል እዚህ ቦታ ላይ ተገኝተን ትንሽ የበረከቱን ተሳታፊ እንድትሆኑልን ዝክሯን እንድትቀምሱልን በዚሁ እናስታውሳለን ማለት ነው። ደግሞ ቀኑ ሲደርስ ደግሞ ይበልጥ እናሳውቃለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አንድ እሳቸውን የሚያወሳ ቅዱስ ያሬድ ዜማዎች ማለት ፈልጋለሁ። ዝንቱ ብእሲ መስተጋድል ዘአብይ የኃይለ ይገብር ተስፋ ስላሴ መስተጋድል ስማ ጽድቆሙ ለሊቃውንት አማን ፀሐይ
ለምዋቲ ይደሉ ለመዋቲ ሞትሰ ለተስፋ ሥላሴ ይደሉ ለዘሥጋ ሞቶ ለተስፋ ሥላሴ የአቅብ ለኩሉ ሞቱ ለተስፋ ሥላሴ ምንድነው? ሞቱ ለተስፋ ሥላሴ ለቆሞስ አባ ተስፋ ሥላሴ አሟሟት ሞት ለሁሉም ይገባ ነበር፣ ይገባል። ስጋ ለባሽ ለሆነ ሰው ሁሉ ሞት ይገባል። ነገር ግን የአባታችን የቆሞስ አባ ተስፋ ሥላሴ አሟሟት ይደንቃል፣ ይገርማል የሚል መልእክት ነው ያለው። ምክንያቱም ድንቅና አግራሞትን በውስጣችን እንዲፈጥር የሚያደርግ መዝሙር ነው። ስለዚህ በጣም ደግሞ ተጋዳይነታቸውን ያላቸውን ፍቅር ለቤተ ክርስቲያን የተዋህዶ ፍቅር ያላቸውን ሁኔታ ተጋድሎ፣ ገድል፣ ጽናት ልክ እንደ ቅዱሳን ተጣብቀው ምሁርነታቸውን የሚገልጽ ነው። ዝንቱ ብእሲ መስተጋድል ተጋዳይ ናቸው። ምክንያቱም ስለ ቤተ ክርስቲያንና ስለ ትምህርት ስለ እውቀታቸው ያለውን ነገር ማንም ተወዳዳሪ የሌላቸው ብዙ ሺህ መጻሕፍት ያላቸው እኒህም ጽፈው በብራናም በተለያየ ነገር ጽፈው ለትውልድ የሚተርፍ ትውልድ ተሻጋሪ የሆነ መጽሐፍትን ጽፈው ያለፉ አባት ናቸውና እኒህን አባት ነው በዚህ በቅዱስ ያሬድ ዜማ ያወሳናቸው። እግዚአብሔር አምላክ እናንተም በእውነት ብዙዎቻችሁ ከእሳቸው ተጠቅማችኋል፣ ተምራችኋል። ቀርበን ያወያዩን ነበረ። እንዲያውም አሁን ስማ ነበርና የሚቀርበው እንጀራ ከቤታቸው መጥተን ወጣቱም ሽማግሌውም ነቃቸው ሁሉ መጥቶ ሳይበላ አይሄድም ነበር እያሉ ነው እናቶች ሲመሰክሩ የነበረው። ሳይበላ አይሄድም። አንዱ እንጀራ የተተረፈረፈ በረከት ልክ ክርስቶስ በአምስት እንጀራ ስንት ሺህ ሕዝብ ነው የጠገበው? 5000 ሕዝብ ነው አይደለ? ይሄ መጽሐፉ ላይ የተጻፈው ነው። ነገር ግን ይህንን በተግባር በዚህ ቤት አላያችሁም? ያየ ሰው የለም? ሲመሰክሩ ነበር። አንዱ እንጀራ ምን ያህል በረከት እንዳለው ጠግበን ነበር የምንወጣው። ከቢሮ መጥተን እሳቸውን ተሳልመን በረከት ተቀብለን ስንሄድ አስተምረውን እንግዲህ በስጋም በነፍስም የሚፈውሱ የሚያጠሩ መጋቢ አባት ናቸው ማለት ነው። መጋቢ ሁሉ ስለ ሕዝብ የሚጨነቁ ስለ ቤተ ክርስቲያን የሚያለቅሱ ልክ እንደ ኤርምያስ እና እንደ ባሮክ ዛሬም ሙስና ለኢየሩሳሌም ብሎ የኢየሩሳሌም ጥፋቷን አታሳየኝ ብሎ ጸለየ። ቁሳነቱ አለ እንዴ ተደርተው ነው አቤሜሌክ 66 ዘመን ተደርተው ነው አታሳየኝ ብሎ ለሕዝቡ የሚጸልይ አባት። ስለዚህ የነዚህ አባት አሁን ደግሞ እኛን ይጠብቀናል ማለት ነው። ሰው ጸሎት ትደር ወይ ትማስናለ በአንድ ሰው ጻድቅ ጸሎት ዓለም ምን አትልም አትጠፋም ነው የሚለውና የጻድቅ ሰው ጸሎት እጅግ ኃይል አላት። የጻድቅ ሰው ጸሎት እጅግ ኃይል አላት እና በእውነት የእሳቸው በረከት ረድኤት፣ ጸሎት፣ ፍቅር በውስጣችን በደማችን ውስጥ ሕይወትን ሰርቶ እኛም በእሳቸው መንገድ ተከትለን በእውነት አናቢዎች ሁነን የእሳቸውን ስም የሚወሳበትን ለትውልድ በማስተዋወቅ በጣም የሚገርመው ነገር እኛ ሳናውቃቸው ግን ከባህር ማዶ ያሉት ሰዎች ሁሉ ያውቃቸው ነበር። በመሆንነታቸው ለኢትዮጵያ ኩራት የሆነ ሰው ናቸው ማለት ነው። አንዳንድ ግን ያሳዝናል ህዝቡ ባለመጠቀሙ እኛም ጭምር እንደዋዛ እንደተራሰው ዓለሙ አስጠልቷቸው ሐዋርያው ቅዱስ ጳውሎስ እንደተናገረው እስመ አነ ምውት በዓለም ዓለም በእኔ ዘንድ ምን አለች ናት? የሞተች ናት። እኔ ደግሞ በዓለም ዘንድ ምን ያልኩ ነኝ? የሞትኩ ነኝ እንዳለው እሳቸውም በዚህ ምድር ላይ ከዓለም ተለይተው ከሐሰት ከርኩሰት ከኃጢአት ተለይተው ከሚታየው አመፃ በዓለም ላይ ሰፍኖ ካለው ግዙፍ ከሆነ ችግርና የኃጢአት ውጤት መቅሰፍ የኃጢአት በሽታ ማለት ነው ተለይተው ነገር ግን እግዚአብሔር የፈቀደላቸውን ነገር የእግዚአብሔር ሰው ናቸው የሆኑት ሰዎች የፈቀደላቸውን ሲያስተምሩና ሲመክሩ
በቅንነት በታማኝነት የኖሩ አባት ናቸው። ስለ የተዋህዶ ፍቅር አዎ እኔ የሚገርመኝ እናቱ ሲሉ ነበረ ወደ አዲት አምላክ ብለው ሲናገሩ አንደበታቸው ላይ እንደ ማር ይፈስ ነበረ ያሉ የመሰከሩት። እንደ ማር ወላዲተ አምላክ ድንግል ማርያም እንኳን የሚጠሩበት ቋንቋ ልዩ ነበር ማለት ነው። ልዩ ነበር። አያችሁ እኛ ከሳቸው እንተመራ ማለት ነው። ይሄ ትውልድ አሁንም የማይጠፋ የማይደመሰስ ነው። ይሄ እናንተ እዚህ ውስጥ ያላችሁ ማለት ነው። የእሳቸውን በረከት ሰልፋችሁ ተቀበለናል፣ ሁላችን ተቀበለናልና በእውነት ከእሳቸው ረድኤት በረከት ያሳትፈን። ስለሆንሽ ለቃለ መጠይቁ አባታችን በዚህ ቦታ ላይ ነው ያረፉት። እንደሚታወቀው ቀብራቸው የተፈጸመው እዚህ ነው። መጀመሪያ ምን አይነት አባት ነበሩ ከሚለው እንነሳና ከዛ በኋላ በቀጣይነት ሌላውን እንነጋገራለን። እግዚአብሔር ያክብርልኝ። እኚህ አባት እኔ ያወቅኳቸው ለ12 ቀን ያህል ነው። ይህም በመንፈስ ቅዱስ ትእዛዝ ተሰጥቶኝ ሄጄ እንድጎበኛቸው የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ትልቅ ማህበር ነው እና አንዳንድ ቪዲዮዎች አሉ የምንለቃቸው። በዛ ላይ ህዝቡ እባክሽ እህተ ማርያም እኚህን አባት ሄደሽ ጠይቂልኝ ተብዬ ተነግሮኝ ነውና እኔ ዝም ብዬ ተነስቼ አንድ ሰውን አልጠይቅም፣ ጸሎት አድርጌ ጠይቄ ነው እና ለ3 ቀን በተከታታይ ሄጄ እንድጠይቃቸው ተዘዝኩኝ። ከዛም ከ3 ቀን ቆይታ በኋላ ማህበሩ ደግሞ በተራው እየሄደ እንዲጠይቃቸው ነው የተደረገው። እኔም የተሰጠኝ የመንፈስ ቅዱስ ትእዛዝ ነበር፣ መልእክት ነበረ። ለሳቸው ያን መልእክት አድርሼ ነው ይሄንን ጨርሰን 12 ቀን ቆይታ ማለት ነው እኔና እሳቸው ስንተዋወቅ ማህበሩም ሲያቃቸው በደንብ ማለት ነው። ከዛ በኋላ ነው እንግዲህ በ24 ዛሬ በተክለ ሃይማኖት ቀን ያው በዘመነ ሄኖክ ዘመን አቆጣጠር ማለት ነው በዛሬው ዕለት ከዚህ ዓለም በሞት ተለይተዋል ማለት ነውና ትልቅ እኔ በሰው ሳይሆን ያው በሰው የሚሰጠኝ ፍንጭ አለ። እኔ ግን ማረጋገጫ የወላዲት አምላክ ስለሆነች ስለሳቸው ግልጽ አድርጋ የምትነግረኝ ነገር አለና ትልቅ አባት እንደሆኑ ትልቅ የታሪክ አባት እንደሆኑ ብዙ ነገር እንደሚያውቁ ነው የማውቀው ማለት ነው። ብዙ ሚስጥሮች ወደፊት የምናገራቸው ማለት ነው። ብዙ ታሪክን የያዙ አባት ናቸው። በመንፈስ ቅዱስ የሚመሩ አባት ናቸው። ኃይለኛም ናቸው። ይሄንንም ተናግሬያቸዋለሁ በመልእክቴ ላይ። ግን ቆርጠው የተነሱ እውነተኛ የተዋህዶ አባት ኢትዮጵያ ዛሬ ትልቅ አባት ያጣችበት ቀን ነው። እኚህ አባት ትውልዱ ሊያቀው የሚገባ ነው። ታዳጊው ትውልድ ማለት ነው። ይህ አባት ትልቅ ስጦታ የሚይዙት የታሪክ መጽሐፍቶች የሚሰበስቡት ቅርሶች ለራሴ ብለው ሳይሆን ለትውልዱ ለኢትዮጵያዊ ሕዝብ ይሆናል ለቤተ ክርስቲያኗ ይጠቅማል ብለው የሚሰበስቡትን ነው። በቤታቸውም ገብቼ ያየሁት እንደውም ምን ብየዋለሁ ትንሽቷ ኢትዮጵያ ብዬ ነው ቤታቸውን ያልኩት። ብዙ ነገር ነው ያየሁት። እንደውም እሱን ላነሳልሽ ነበረ። በቤታቸው ውስጥ ብዙ መጽሐፍት እንዳሉ ብዙ ቅርሶች እንዳሉ ይሄ ደግሞ የእሳቸው ሀብት ብቻ ሳይሆን የሌሎችም ጥቅም የሚሰጥ እንደሆነ ሲነገር ሰምቻለሁ። መጽሐፍት እንደምታውቂው ለአንድ ሰው ብቻ አገልጋሎት ሊሰጥ አይችልም፣ ለትውልድም የሚያገለግል ነውና እሱን እንደው ጠለቅ ብለሽ በደንብ ብትነግሪኝ ደስ ይለኛል። ምን አየሽ እዛ? እኔ ማለት ሲሄድ ብዙ እንዳልኩ ብዙ ከሰው ታመዋል ነው የተባልኩት። አንድ ትልቅ አባት አሉ ታመዋል፣ እስቲ እመቤታችንን በጸሎት ጠይቂ። ህዝቡ ያውቃል፣ እኔ በጸሎት ሳልጠይቅ አልንቀሳቀስምና ተነግሮኝም ነው ትልቅ ሚስጥር እንደያዙ ነው ማቀው። ብዙ ታሪካዊ እንደውም ዛሬ በኢትዮጵያ ላይ ጠፉ የሚባሉ መጽሐፍቶች ናቸው እሳቸው ቤት ያሉት። በኖራ ቤት ውስጥ ብቻ አይደለም ያለው እመቤታችን እንደምትገልጸው ሌላም ቦታ በሚስጥራዊ እንዳስቀመጡትና የሚያምኑት ሰው እንዳጡ ነው ለማስረከብ ይሄንን ማቀው እስከ መጨረሻው ሰዓቴ ድረስ ማለት ነው የሚያስረክቡት። እኔ እንዴት ብዬ እንደምናገረው ይከብደኛል እውነት ማለት ኢትዮጵያ ሀገራችን ብዙ ምሁራን አሉ፣ ብዙ በመንፈሳዊ አባቶች አሉ ብለን የምናምንበት ብዙ አስተሳሰባቸው ሰፋ ያለ አሉበት ብለን የምንልበት ሀገር ላይ እኚህ አባት ይህን መጽሐፍ የሚያስረክቡት ማጣታቸው እጅግ ያሳዝነኛል በዚህ ማለት ነውና እኔ የራሴን በበኩሌ ደግሞ ያየሁት መጽሐፍቶች ነበሩ። ከአንዳንድ እውቅና ካላቸው የተሰጣቸው መጽሐፍቶች ነበሩና እንደውም ጠይቄያቸዋለሁ። አንዳንዱን ራሱ ቢል ክሊንተን የአሜሪካን ፕሬዚዳንት የሰጣቸው መጽሐፍ ነበርና እዛ መጽሐፍ ላይ ነበር እኔ ትኩረት የሰጠሁት። እሳቸው ብዙ መጽሐፍቶችን የሚሰበስቡት ኢትዮጵያን የሚገልጽ ነገር ስለ ኢትዮጵያ የሚያወራ ነገር አይቀራቸውም።
በብድር እንኳን አሁን መጽሐፍት የሚነግዱ ሰዎች በመንገድ ላይ ለሳቸው ይጠቅማል እሳቸው ስለ ኢትዮጵያ የሚገልጽ ነገር እሳቸው ስለሚፈልጉት ቀጥታ መጽሐፍ የሚነግዱ በሙሉ ለሳቸው እያመጡ ነው የሚሰጡትና ደሞዛቸውን ሁሉ ገና ከወር ከሁለት ወር በኋላ አገኛለሁ የዛኔ ከፍላችኋለሁ እያሉ ነው ይሄ መጽሐፍት የሰበሰቡትና ይሄ በጣም እያንዳንዱ ኢትዮጵያዊ የዚህን አባት የሰበሰቡትን ክብር የሰበሰቡትን ታላቅ ሚስጥር እኔም አንተም ሁላችንም ምንድነው ብለን ይሄንን ታሪክ ለምናስተላልፈው ነው ይሄ ዝም ብሎ የሚረሳና ወይ መንግስት የሚወርሰው ወይም ማንም እንደፈለገ የሚጫወትበት አይደለም ይሄ እያንዳንዱ ሰው ሊማርበት በትምህርት ቤትም ደረጃ እንደውም እኔ በጸሎት ለራሴ የጠየቅኩት ተስፋ ስላሴ መጽሐፍት ቤት ተብሎ እንደ ላይብረሪ ነገር ተደርጎ ህዝብ እየገባ የሚጎበኝበት የትምህርታዊ ነገሮችም ስላሉት ብዙ ስለ ሀገር ፍቅር በጣም ሀገር ወዳድ ናቸው ከምንም በላይ ደግሞ ለሃይማኖታቸው ቀልድ አያውቁም እና ሰው ሲናገሩ እንደውም ይሉኝታ የለም ፊት ለፊት ግልጽና እውነታን ነው ምንም ይሄ ክፋት ምናምን በተሞላው ሳይሆን ግልጽ የሆነ አነጋገር የወደዱትን ወደድኩ ነው የጠሉትንም ጠሉት ነው ስለ ሀገራቸው አትምጣባቸው ይሄ እንግዲህ መንፈስ ቅዱስ የሚመሰክርላቸው ማለት ነው በዚህ በ12 ቀን ቆይታ የተፈቀደልኝም እንዳልኩ 3 ቀን ነው በዛች 3 ቀን ቆይታዬ መጨረሻ ላይ ከሳቸው ጋር የተነጋገርኩት እንደውም ተማሪያም አይዞት በርቱ ብዬም እንደውም ቪዲዮም ቀርጫለሁ ከሳቸው ጋራ ነይ ግንባሬ በጣም ስለ ሀገሬ ስለምወድ ስለ ሀገሬ ስለ ኢትዮጵያ የሚያወራ በአጠቃላይ ያስደስተኛልና ነይ ግንባሬን ሳሚኝ ብለውኝ 2 ጊዜ ግንባሬያቸውን ስሜያለሁ እጃቸውንም ይዤ አይዞት በርቱ ብዬ ማለት እንደዚህ አይነት ታሪካዊ የሆኑ አባቶችን በታሪክ አገራችንን ዛሬ ባህላችን የረሳን ሆነናል ብዙ ኢትዮጵያውያን ማንነታችን መሰረታችን ረስተናል እነዚህ ታሪክ መጽሐፍቶች ነበሩ እየተባለ የሚወራው እሳቸው ሰብስበው ያስቀመጡት ናቸውና ይሄ ነገር ወጣቱ ትውልዱ ሊያስከብረው እንደሚገባ ማለት ዝም ብለን አልፈን ትተን መሄድ እንደሌለብን እያንዳንዳችን ኃላፊነት አለብን ብዬ ማምነው ማለት ነው ነግረውሻል እንደው ምን መደረግ እንዳለበት ነግረውሻል እሳቸው ከሳቸው ሳይሆን እኔ ከመንፈስ ቅዱስ የተሰጠኝ መልእክት አለ የረገጥኩበትንም ቦታውም እኔ የምቀበለው ነገር አለኝ ማለት እኔ ጋራ ድብቅብቅ ስለሌለ ለህዝቡ ማድረስ አለብሽ የተባልኩት ነገር አለ መጽሐፉን ማሳተምም ቢሆን ለህዝቡ በእያንዳንዱ ህብረተሰብ የሚገባበትን መንገድ የማደርግበት ማለት ነው እህታችን ከሷ ጋር የሚያደርኩት ቆይታ ነበርና ለመጀመሪያ 3 ቀን ግን ከሳቸው ጋር ምንም ስለ መጽሐፍ ወሬ አልተፈቀደም ቀጥታ ስለኔ ተልኮ መልእክቴ ነበር የነገርኳቸው እሳቸው የሚያደምጡ ነበር እኔም የተሰጠኝ መልእክት እሳቸውም ከዚህ በፊት ስለሚያውቁት ስለነበረ በመንፈስ ቅዱስ እንትን ትእዛዝ ተግባብተናል ቋንቋ ለቋንቋ ማለት ነውና ይሄ ቀን ብዙ ኢትዮጵያውያን ሊያነቃ የሚገባ ቀን ነው ብዙ ትውልድን ከተኛበት የሚቀሰቅስ ሰዓት ነው እኚህ አባት ቤት ውስጥ ያሉት መጽሐፍቶች ከአይምሮ በላይ ነው እንደገና ደግሞ ቤታቸውን ገብተ ስታይ እኔ እውነት አይቻለሁ ምግብ ማብሰያ ፍሪጅ እንኳን የለም ይሄን የታዘብኩት ነገር ምንድነው መጽሐፍ ከመውደድ በቃ ታሪክን እሳቸው እንደ ምግብ አድርገውታል ቅርስን እንደ ምግብ አድርገውታል ከሳቸው አልፎ እሳቸው ጋራ የሚኖሩት ራሳቸው ምግብ ፍሪጅ እንኳን የለም ብዬ ነው ከማህበርተኞቼ ጋር ማወራ የነበረው ብርድ ልብስ እንኳን የሚተኙበት ብርድ ልብስ ኢትዮጵያ ቀን እስኪወጣላት ድረስ እኔ ፍራሽ ላይ አልተኛም ብርድ ልብስም አልቀይርም ብለው ነበር ያሉት እና እኔ በትዕዛዜ መሰረት 3ኛው ቀን ላይ ብርድ ልብስ ትራስ አንሶላቅ ይዘሽለት ሂጂ ካናቴራም ይዘሽለት ሂጂ ብላኝ ያን ይዤ ልሄድ ስል እንደገባው ይሄን መልእክት ይዘን እንደገባን እሳቸው የተነግሯቸው ነበር ልብስ ይመጣልሃል ተብለው እሳቸው ለረጅም ዘመን አንሶላ ላይ አይተኙ ብርድ ልብስም የሚለብሱት ለዘመናት ኢትዮጵያ ቀን እስኪወጣላት ብለው ነው ያሉትና ያ ቀን እንደደረሰ መልእክት ንገሪው ብላይ ነው አንሶላህም መቀየር አለበትና እንቢ ያላሉም በቀጥታ ትእዛዙን ወዲያውኑ እሺ ብለው አንሶላውም ይቀየርልኝ ብርድ ልብሱንም ለብሳለሁ ካናቴራ የሚቀየርልኝ ብለው ነው ያሉት ያንን ተልኮዬን ነው የነገርኳቸው ባንዲራም ስለ ባንዲራም አውርተናል ከሳቸው ጋራ እንደው ምን አወራ አዎ እኔ
መጋቢት 1 ላይ ማለት በሄኖክ ዘመን አቆጣጠር አሁን 2017 ነን ባንዲራ አውለብልቤ ያለው ያውለበለኩትን ባንዲራ ይሄ በመንፈስ ቅዱስ ትእዛዝ የተሰጠኝ ነው። አረንጓዴ ቢጫ ቀይ ሙሉ የኢትዮጵያ ካርታ ከነ መስቀሉ ነው። ይሄንን አውለብልቢ ተብዬ አውለብልቤ ያለውና ይሄንን ንገሪው ተብዬ ነው ሄድኩትና ስነግራቸው ተፈጸመ አሉኝ። ይጠብቁት የነበሩት ነገር ማለት ነውና እግራቸው ላይ ህመም አለ፣ ኃይለኛ ቁስል አለና አንዱም እሱ ነው እሳቸውን ቆሞ እንዳይራመዱ ካደረጋቸው አንዱና እኔ አልኳቸው እንደውም ሲድኑ ቆሞ ሲሄዱ ይሄንን ባንዲራ አሳየውታለሁ ብዬ አልኳቸው። በኋላ ግን በራሴ በውስጤ ማለት ነው ባንዲራውን ይዤ መጥቼ አሳያለሁ የሚል ነበር። ግን እኔ ከ3 ቀን በላይ አይቻልም ተብዬ የመጨረሻ 3 ቀን ትእዛዜ ላይ ጨረስኩኝ ማለት ነው። ልጆቼ ግን 4 ልጆች አሉኝ። ወንዶቹን ሄደው እንዲያዩዋቸው ታሪክ ያለ አባት ስላሉ እንደዚህ አይነት አባት ስለማይገኝ ለሀገር የሚቆረቆር አባት ስለማይገኝ ለሃይማኖት የሚቆረቆር አባት ስለማይገኝ ልጆቼ ይሄንን ትውልድ ይሄንን አባት እኒን እንቁ የሆኑ ታሪካዊ አባትን እንዲያዩ ስለፈለኩኝ እንደሄዱና እንዲያዩ አድርጌያለሁ። ከሳቸውም የተሰጣቸው መጽሐፍት አለና ምን ለማለት ነው ወደፊት ነው የምገልጸው ምን በውስጥ ለውስጥ ያወራነው ንግግር ማለት ነው። እኔ በተግባር ልፈጽም ማለት ነው። እሳቸው የተነገራቸው ትእዛዞች አሉ መጽሐፍታቸው ወደፊት መጽሐፍቶቻቸው ላይ ግልጽ ይወጣሉ ማለት ነው። እኔ የተነገረኝና ሌሎች አባቶች ደግሞ የተነገራቸው መልእክት እንዴት እንደሚገጣጠም ማለት ነው። እና ያ ቀን ስለመጣ ነው ያም አንሶላ የተቀየረላቸው። ያ ቀን ስለመጣ ነው ያ ብርድ ልብስም የተቀየረላቸው። እሳቸው ማንም ቤተሰብ ብጠይቅ ለዘመናት አንድ ብርድ ልብስ ነው የሚለብሱት፣ መሬት ላይ የሚነጠፍ ምንጣፍ ነው የሚለብሱት። ያን ተለወጠላቸው። ያም እየተነገራቸው ነው የለፋህበት የደከምክበት ውጤትህ ደርሷል ብለሽ በይው ተብዬ ነው። እና ሰማዕቱ ቅዱስ ጊዮርጊስ ቤታቸው ውስጥ እንዳለ ነው ያየሁት እስከነፈረሱ እንደሚቆምላቸው። ይሄም እሳቸውም በትክክል ያዩታል። ይሄ የ14 ዓመት ልጅ እያሉ ነው የሚያውቁት እሳቸው። እኔም ማቀው ፈረሰኛው ብለው ነው የሚጠሩት። ጊዮርጊስ ብለው ስሙን አያውቁትም ነበርና ፈረሰኛው ብለው ነው የሚጠሩት። እና እስከ መጨረሻቸው ድረስ ማለት በ3ኛ ቀን እዛ እስካለሁኝ ድረስ ራሱ ሰማዕቱ ቅዱስ ጊዮርጊስ ነበር የማይላቸው። ራሱ መጽሐፍቱንም ሁሉ የሚጠብቀው ጊዮርጊስ ነው ብለሽ በይው ምንም አትጨነቅ ብለሽ በይ ነው ያለችኝ። ይሄን መልእክት ነው ሰው ባለበት ይሄን መልእክት አስተላልፌላቸው የመጣሁትና እኔ ራሴ ትልቅ እድለኛ ነኝ እንደዚህ አይነት አባት ማግኘቴ። እኔ በኢትዮጵያዊነቴ የምኮራ በሃይማኖቴ ደግሞ የምመካ ነኝና እንደዚህ አይነት አባት ሳገኝ እጓጓለሁ፣ እሽቆጠቆጣለሁ። ምክንያቱም መሰረት የሌለን ሆነናል በአሁን ሰዓት እኛ ኢትዮጵያውያንና እንደዚህ አይነት አባቶች ስናጣ ደግሞ እጅግ ከውስጥ ይሰማል። ትናንትና ትልቅ ከባድ ጊዜ ነበረ ለኛ። ምክንያቱም እሳቸው ረፍታቸው የተፈለገው እዚህ ቦታ ነው። አንዳንድ የቤተ ክህነት ሰዎች ደግሞ የፈለጉት እዛ የሥላሴ ቤተክርስቲያን ነውና የእሳቸውን ቃል ለመፈጸም እውነት ግን እሳቸው ያሉት ብቻ መሆኑ ሳይሆን እውነት እግዚአብሔር አምላክ ፈቅደህላቸዋል ይሄን ቦታ እንዲረግጡት ነው። በትክክል ፍቃድ ስለነበራቸው ነው። እኔም ማህበሩም ታግለን አስክሬናቸው በሌሊት 11 ሰዓት ላይ እንዲወጣ ያደረኩት ማለት ነው። አንዷ እኔ ነኝ። ከማህበሩ ጋር ተባብረን ከሌሊቱ 11 ሰዓት ላይ ፍቃድ ወረቀት ነበረ። ያንን በማስያዝ ቀጥታ አስክሬኑን በቤት መኪና በራሳችን በቤት የመኪና እንዲወጣ አድርገን መሀል መንገድ ላይ ይዘን መተናል። ይሄም በመንፈስ ቅዱስ ትእዛዝ የተሰጠኝ መመሪያ ነው። ምክንያቱም ያንን ባናደርግ እዚህ ዛሬ የረፍታቸው አይሆንም ነበር። ሥላሴ ነበር ካቴድራል እየታሰቡ የነበረው እሳቸው አልፈቀዱም። ይሄ የቤተ ክህነት ማለት በጵጵስና ደረጃ ያሉ አንዳንድ እነሱ ናቸው በዛ ካቴድራል ሥላሴ መቀበር አለበት ብለው የሚሉት። እሳቸው ግን የፈለጉት ይሄንን ቦታ ነው። ይሄንንም እኔ ከታች ከምታረጋቸው ከህይወታቸውን በሙሉ እውነት ማለት ይቻላል ልጅ እንኳን ይሰለቻል ሳይሰለቹ እስከ ዳር አብራ ሆና እኔ በ12 ቀን ውስጥ ያየሁትን ህይወት እሷ ያ 2 አመት ወይ ከዛም በላይ ያሳለፈችውን ህይወት ሳስበው ከቤተ ክህነት ጋር ያለው ጦርነት እጅግ ያሳዝን ነበር። እጅግ ያሳዝናል። እቺ ሰው ምን አይነት ፈተና ውስጥ እንዳለች ይሄንን ታሪክ ይዛ በመቀመጧ ማለት ነውና ያቺ ሰዓት ለኔ ውጊያ ነበረች። የአንድ ቀን ፈተናዬ ማለት ነው። እኔ በመንፈስ ቅዱስ ታዝዤ ነው እህተ ማርያም ቀብሩ ሥላሴ መሆን አይችልም፣
ቀጥታ አግዣት እርጃት ነው የተባልኩት። ቀጥታ የማድረግ ያለብኝን ነገር አድርጌያለሁ ማለት ነውና እኛ እዚህ ካመጣን በኋላ መኖሪያ ቤታቸው በፌደራል ተከቦ ነበረ። አስከሬኑ ኦልሬዲ ወጥቷል። ከዛ ይሄ አልተጠበቀም ነበረ። ምክንያቱም እኛም ግማሹን ህብረተሰብ ብዙ ህዝብ ነው የሚያውቃቸው። ጠዋት 2 ሰዓት ይወጣሉ ብለን የተናገርነው። ይሄ ግን ይቅርታ እንጠይቃለን በሙሉ እሳቸውን ለሚወዱና ለሚያከብሩ። ግን ይሄን ማድረግ ስለነበረብኝ ነው የግዴታ ከሌሊቱ 10 ሰዓት አስክሬን ጭነን ይዘን መውጣት ስለነበረብን፣ አለበለዚያ ይሄ ነገር የእሳቸው ነገር አይፈጸምም ነበር። ይሄን ማድረግ ደግሞ የታዘዝኩት እኔ ነበር። ያቺ 3 ቀን ቆይታዬ ከእሳቸው ጋራ ይሄን ሚስጥር ነበር አንዱ ማለት ነው። በጣም ጥሩ፣ ከልብ አመሰግናለሁ። ዞሮ ሀሳብሽ ከእሳቸው አንድ ሰው ናቸው። ከዛ በላይ ግን ብዙ መጽሐፍት በስራቸው ይዘዋል። ስለዚህ እነዚህ መጽሐፍት ለህብረተሰብ ጥቅም የሚውሉበት፣ ሌሎችን ሊያንጹ የሚችሉበት መንገድ እንዲመቻች ይሁን ይመስለኛል። በትክክል አመሰግናለሁ። እግዚአብሔር አክብርልኝ። ጀርስልኝ